ሰላም ጤና ይስጥልኝ። ዲያስፖራ ኢትዮጵያን በውጭ ሀገር የምትኖሩ ኢትዮጵያን በሀገራችሁ ቤት ስትገዙ የምታገኟቸው ጥቅሞችና ጥንቃቄ ልታደርጉባቸው የሚገቡ ጉዳዮችን በተመለከተ ጠቃሚ ሆነ ምክር ይዤላችሁ መጥቻለሁ። ይሄንን ፕሮግራም በውጭ ሀገራት በተለያየ ቦታ የምትኖሩ የፕሮግራም ተከታታዮች እንደዚሁም በሀገር ውስጥ ኢትዮጵያ የምትኖሩ ወዳጅ ዘመዶቻቸው ቤተሰቦቻቸው ይህንን ምክር እንድትሰሙት በአክብሮት ጋብዛችኋለሁ። ጠቃሚ በመሆኑ ብዙ የፕሮግራም ተከታታዮች በተደጋጋሚ የሚያቀርቡልኝ ጥያቄ በመሆኑ ስለዚህ በጣም ጠቃሚ ስለሆነ እንዳያመልጣችሁ እስከ መጨረሻው እንድትሰሙት እጋብዛችኋለሁ። በመጀመሪያ በሀገር ቤት ስትገዙ ያሏችሁ ጥቅሞች ምንድናቸው የሚለውን ካስቀደምኩ በኋላ አስከትዬ ደግሞ ጥንቃቄ የምታደርጉባቸውን ጠቃሚ የሆኑ ነጥቦች አንድ በአንድ ማቀርብላችሁ ነው የሚሆነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ በድጋሚ እጋብዛችኋለሁ። አብዛኛው ሰዎች ቤቶቻችንን ካለቁ በኋላ ነው የሚያዩዋቸው። ግን እያንዳንዱ ቤት እንደዚህ ነበር የጀመርነው። ታዲያ ያለቁት ላይ ደንበኞች ኑሯቸውን በተሳካና ባቀዱት ልክ እየኖሩ ይገኛል። እርሶም ቀጣዩ የዚህ እጅግ ውብና ቅንጡ ከኤርፖርት በ3 ኪሎ ሜትር ርቀት የምትገኘው ቦሌ ቡልቡላ ላይ መገኛውን ያደረገ 60 ሺህ ካሬ ላይ ያረፈ ዘመናዊ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ30% ቅድመ ክፍያ ቀሪውን በአንድ ዓመት ጊዜ ውስጥ በአራት ዙር ከፍለው የሚጨርሷቸው ሲሆን እነዚህን ውስን አፓርትመንቶች ለማግኘት ከታች ያሉትን ስልኮች ይጠቀሙ። እንግዲህ በሀገራችን የቤቶች ግብይት ውስጥ ትውልደ ኢትዮጵያን የተሻለ ተጠቃሚ የሚያደርጓቸው በርካታ ሁኔታዎች በመኖራቸው የተነሳ በግብይቱ ዋና ተዋናይ ሆነው ይታያሉ። ብዙ ዲያስፖራ ኢትዮጵያን ትውልደ ኢትዮጵያውያን ሀገር ቤት በብዛት ቤት ይገዛሉ። እንግዲህ በሀገር ቤት ስትገዙ ያሏቸው ጥቅሞች ከብዙዎቹ ጥቂቶቹ ምንድናቸው የሚለው ለመጠቃቀስ እሞክራለሁ። ከሀገራችሁ ጋር ያላቸው ትስስር አንደኛ ይጨምራል። ሁለተኛ በሀገራችሁ ቋሚ ንብረት አፍርታችሁ ቤተሰቦቻችሁን ለመጦር ያስችላችኋል። ለነሱም የማረፊያና በጡረታ ወቅት ደግሞ መጠቀሚያ ይሆናችኋል። እናንተ ገዝታችሁ የምታስቀምጡት ቤት ለነሱ ማረፊያና በጡረታ ወቅት መጠቀሚያ ይሆናችኋል። ለእናንተ ደግሞ ቋሚ ንብረት ይሆናችኋል። ቋሚ ሀብት ይሆናችኋል። ገንዘባችሁን ማስቀመጫ ይሆናችኋል። እንግዲህ ቦታ ላይ መሬት ላይ ቤት ላይ ያስቀመጣችሁት ገንዘብ እየጨመረ ነው እንጂ የሚመጣው እየቀነሰ አይመጣም። ገንዘቡን ብታስቀምጡት በኢንፍሌሽን በብዙ ነገሮች ቫልዩ እየቀነሰ የመግዛት አቅሙ እየቀነሰ ስለሚመጣ ማለት ነው። ሌላው ዋናው በዲያስፖራ ፋይናንሲንግ ለቤት መግዣ እስከ 10% ድረስ ብቻ በውጭ ምንዛሬ በውጭ ገንዘብ ከፍላችሁ ቀሪው 90% ብድር ከባንኮች ለማግኘት መቻላችሁ ይሄ ትልቁ ነው። ለምን ባንኮች የውጭ ምንዛሬውን ይፈልጉታል። 10% 90% ደግሞ ያንን አድቫንቴጅ ስለሚጠቀሙ እናንተን ለመሳብ ሲሉ ደግሞ ብድር ያበድሯችኋል ማለት ነው። ሌላው በተመረጡ ቦታዎች ላይ በተጠና መንገድ ቤቶችን በመግዛት የቤት ቁሳቁስ የመጠቀሚያ ቁሳቁሶች በማሟላት በጥሩ ዋጋ በማከራየት በጣም ጥሩ የሆነ ገቢ በዶላር ታገኙበታላችሁ። ይሄ ትልቁ የኢንቨስትመንት አይነት ነው። ብዙ ውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን እና ኢትዮጵያውያን ቤቶችን እየገዙ የመጠቀሚያ ቁሳቁሶችን እያሟሉ ለውጭ ሀገር ዜጎች ለቱሪስቶች በጥሩ ዋጋ በዶላር እየከራዩ ጥሩ የሆነ ገቢ የሚያገኙበት ሁኔታ በሰፊው ይስተዋላል። እናንተም ይህንን ብታደርጉ ተጠቃሚ ትሆናላችሁ። ሌላ በተከፋፈለ አከፋፈል ሁኔታ በብር በሚደረግ ክፍያ ውል ገብተው ከሚገነቡ ሪል ስቴት አልሚዎች ስትገዙ በየዕለቱ ከሚወርደው የብር ምንዛሬ ደግሞ ተጠቃሚ ትሆናላችሁ። በውጭ ምንዛሬ ስሌት በብር የሚከፈል ግብይት ውስጥም ተጠቃሚነታችሁ ላቅ ያለ ይሆናል። ሌላው እንደ ኢንቨስትመንት ለምታስቡትም ከርቀት ሆናችሁ የምትሰሩት ቀላልና አዋጭ የሥራ ዘርፍ ነው። ውስብስብ አይደለም። ማኔጅመንቱ ቀላል ነው። ከርቀት ሆናችሁ ይህንን ሥራ በቀላሉ መስራትና እንደ ኢንቨስትመንት አስባችሁት ትርፍ ልታገኙበት የምትችሉት የሥራ ዘርፍ ነው። ዛሬ የተገዛ ቤት ከ2 ዓመት በኋላ ከ4 ዓመታት በኋላ ጥቂት እየተጨመረበት 4 እና 5 እየሆነ ሊባዛ የሚችል ነው። እንግዲህ ከጥቅሞቹ
ብዙ መጥቀስ ይቻላል፣ ብዙ መዘርዘር ይቻላል። እናንተ የምታውቋቸውን እንደው ለመነሻ ያክል ከጥቅሞቹ እነዚህ ያሉት ጥቅሞች ናቸው። ዋናው ጉዳይ ግን እነዚህን ቤቶች ከመግዛታችሁ በፊት ልትጠነቀቁባቸው የሚገቡ ጉዳዮች ምንድናቸው የሚሉትን ነው አንድ በአንድ እምነግራችሁ። አንደኛው ቤት ከመግዛታችሁ በፊት ገበያውን በደንብ እንድታጠኑ እመክራችኋል። ይህ መጀመሪያው ነጥብ ነው። ብዙ አማራጮች ስላላችሁ ከመወሰናችሁ በፊት በርካታ አማራጮችን እንድትመለከቱና ጥቅሞቻቸውን አሰልታችሁ አቅማችሁን አይታችሁ ገምግማችሁ እንድትገዙ እመክራለሁ። የአንደኛው ምክሬ ነው። ሁለተኛ የግብይት ባለሙያዎችን መጠቀም ማማከር አለባችሁ። በሪል ስቴት ዘርፍ ግብይት ውስጥ ጥሩ ሙያና እውቀት ያላቸውን የግብይት ባለሙያዎች እገዛና ምክር መጠቀም አለባችሁ። በተለይ በከተማችን አዲስ አበባ በተለያዩ ቦታዎች የሪል ስቴት ቤት ልማትን በተመለከተ የኮንሰልተንሲ ሰርቪስ የአድቫይዘሪ ሰርቪስ የሚሰጡ በዘርፉ ሙያና ብቃት ያላቸው የተለያዩ የኮንሰልተንሲ ቢሮዎች አሉ። ሪል ስቴት ዘርፍ ላይ እነሱን እገዛና ምክር ብትጠይቁ እና ብትጠቀሙ በአነስተኛ ክፍያ ነገር ግን ሚሊየን የምታወጡበትን የቤት ግብይት በአግባቡ ማከናወን ትችላላችሁ። ራሳቸውንም ከአደጋ ትጠብቃላችሁ። በጥሩ ዋጋ በጥሩ የሆነ ቤት ጥሩ የሆነ ሳይት አጠቃላይ ሪል ስቴት ቤት እንዴት መግዛት እንዳለባችሁ ያማክሯችኋል። ሌላው ህጋዊ ጉዳዮች፣ ሶስተኛ ህጋዊ ጉዳዮችን መለየት ነው። የሪል ስቴት ግብይት ከፍ ያለ ነዋይ የሚፈስበት እንደዚሁም በሀገራችን ወጥ የሆነ የግብይት መመሪያ ስለሌለ በአልሚዎች የሚዘጋጁ የግብይት ውሎችን ነው የምትፈርሙት። ከሪል ስቴት ካምፓኒው ጋር ስትፈራረሙ ሪል ስቴት ካምፓኒው ያዘጋጃቸውን ውሎች ነው የምትፈርሙት። እነዚህ ውሎች ደግሞ አንዱ ካምፓኒ የሚያዘጋጀው ከሌላው እንደ ጥቅማቸው እንደ ባርጌኒንግ ፓወራቸው ስለሆነ የሚያዘጋጁት አንዱ ከአንዱ ይለያያሉ፣ ወጥ አይደሉም። ስለዚህ የግብይቱን ሂደትና የምትዋዋሉትን ውል በህግ አማካሪ አስገምግማችሁ አማክራችሁ አሳይታችሁ አስተካክላችሁ በህግ አማካሪ ተደግፋችሁ እንድትዋዋሉ እመክራለሁ። አብዛኛው ሰዎች ቤቶቻችንን ካለቁ በኋላ ነው የሚያዩዋቸው። ግን እያንዳንዱ ቤት እንደዚህ ነበር የጀመርነው። ታዲያ ያለቁት ላይ ደንበኞች ኑሯቸውን በተሳካና ባቀዱት ልክ እየኖሩ ይገኛል። እርሶም ቀጣዩ የዚህ እጅግ ውብና ቅንጡ ከኤርፖርት በ3 ኪሎ ሜትር ርቀት የምትገኘው ቦሌ ቡልቡላ ላይ መገኛውን ያደረገ 60 ሺህ ካሬ ላይ ያረፈ ዘመናዊ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ30% ቅድመ ክፍያ ቀሪውን በአንድ ዓመት ጊዜ ውስጥ በአራት ዙር ከፍሎ የሚጨርሷቸው ሲሆን እነዚህን ውስን አፓርትመንቶች ለማግኘት ከታች ያሉትን ስልኮች ይጠቀሙ። አራተኛ የፋይናንስ አማራጮችን መለየት አለባችሁ። እንግዲህ ገዢዎች ቤት ከመግዛታችሁ በፊት ግብይቱ የሚጠይቀውን ክፍያ በሚፈለገው ጊዜ ልታገኙበት የምትችሉትና የተሻለ የባንክ ብድርና ከክፍያ ጋር የተያዙ ቅናሾችን ለይታችሁ መጠቀምን ታሳቢ ማድረግ አለባቸው። አንደኛ የተሻለ ባንክ ብድር የሚሰጠው ባንክ የትኛው ነው? ይህን ክፍያ እንዴት እከፍለዋለሁ? ሌላው ደግሞ ክፍያ ስከፍሉ የምትገዙት ቤቱን የሚሸጥላችሁ የሪል ስቴት ድርጅት ካምፓኒ ይህን ያህል ክፍያ ስከፍሉ ይህን ያህል ቅናሽ ብሎ ኦፈር ያቀርብላችኋል። ያንን መለየትና የተሻለውን ቅናሽ ተጠቃሚ ለመሆን ይህን ታሳቢ ማድረግ አለባችሁ። አምስተኛ ጉብኝት ማድረግ አለባችሁ። የምትገዙትን ቤት ውሳኔ ከመወሰናችሁ በፊት ጊዜያችሁን አስተካክላችሁ ወደ አገር ቤት መታችሁ በአካል አማራጮችን ቤቶቹ የሚገኙበትን አካባቢ ብትመለከቱ በኋላ ካልታሰበ ኪሳራ ይዳርጋችኋል። በሰው ብቻ ሰምታችሁ እናንተ ገንዘብ ልካችሁ ቦታውን ሳይቱን ሳታዩት የቤቱን አቀማመጥ ሳታዩት የአካባቢውን ተፈላጊነት ሳታዩት ዝም ብላችሁ ገንዘባችሁን ልካችሁ በ15 ሚሊዮን ብር በ20 ሚሊዮን ብር ቤት ተገዝቶላችኋል ብትባሉ በኋላ ላታስቡ ትችላላችሁ። ከራስ በላይ ንፋስ እንደሚባለው እናንተው ራሳችሁ አይታችሁ ብትወስኑ የተሻለ ነው የሚሆነው። ሌላው መሰረተ ልማትን መመልከት አለባችሁ። ቤት ብቻውን ቢያምር ዲዛይኑ ማራኪ ቢሆን
ግንባታው ቢጠናቀቅ መሰረተ ልማት ካልተሟላለት የታለመለትን የመኖሪያም ሆነ የኢንቨስትመንት ዓላማ ስለማያሳካ መሰረተ ልማትን መሟላት አለመሟላቱን ለማሟላት ቀላል ወይም ከባድ መሆኑን ተስፋውን ወደፊት ያለውን አቅጣጫ የአካባቢው ሁኔታ መገምገም አለባችሁ። እንግዲህ ውድና የተከበራችሁ ፕሮግራም ተከታታዮች ሳጠቃልለው ትውልደ ኢትዮጵያን ከርቀት ሆነው ለሚያደርጉት የቤት ግብይት ትኩረት ሰጥተው በባለሙያ ታግዘው ጥቅማቸውን አስልተው አማራጮችን ተመልክተውና አመዛዝነው መርጠው የግብይት ውሎችን መርምረው አስቻይ የሆነ የአከፋፈል ስርዓቶችን ለይተው ቢሆን ይህንን ቤት የሚገዙት በደንብ ይመከራል። ስለዚህ ይሄ አሁን ያቀረብኩላችሁ ቤት ስትገዙ ማድረግ ያለባችሁን ጥንቃቄ በሀገር ቤት ውጭ ያላችሁ ውድ ኢትዮጵያን ወንድም እህቶቼ መነሻ ነጥብ ይሆናችኋል ወይም አለርት ኮል ይሆናችኋል። ለካ እነዚህም ነገሮች አሉ እነዚህንም ማድረግ አለብን የሚል አንድ አቅጣጫ ያሳያችኋል ብዬ የሆነ ነገር ያበረክትላችኋል ብዬ ተስፋ ይረዳችኋል ብዬ ተስፋ አደርጋለሁ። እንደዚሁም ደግሞ ያላሰባችሁበትም የበለጠ እንድታስቡበት በደላላ በዘመድ በቤተሰብ በሆነ ሳይሆን ራሳችሁ እነዚህ ነገሮች አጥንታችሁ አመዛዝናችሁ በደንብ ሴታፕ ሰርታችሁ ፕላን አድርጋችሁ ወደ ግብይት እንድትገቡ መነሻ ነጥብ ይሆናችኋል ብዬ አስባለሁ። በጣም እንደምትወዱት ተጠቃሚ እንደምትሆኑበት ተስፋ አደርጋለሁ። ውድ ኢትዮጵያን ወንድም እህቶች በሀገር ውስጥም በውጭ የምትኖሩ በተለይ በውጭ የምትኖሩ ከካናዳ አሜሪካ ሁሉም ስቴቶች ማለት ይቻላል አውሮፓ ሳውዝ አፍሪካ አረብ ሀገራት በሙሉ እና አውስትራሊያ ብዙ ሰው ነው የሚደውለው። ስለዚህ እናንተ ደግሞ በአካባቢያችሁ ያሉ ኢትዮጵያን ኮሚኒቲዎች ይህ ቻናል በጣም እያገዛችሁ እንደሆነ ከሚደርሱ አስተያየቶች እረዳለሁኝ። ስለዚህ ሌሎች እንዲያውቁት ደግሞ ለነሱ ሼር ማድረግ በቀላሉ ሀገር ውስጥ ያሉ የህግና ህግ ነክ ጉዳዮች እንዲደርሳቸውና ተጠቃሚ እንዲሆኑበት ይህን ቻናል ማስተዋወቃችሁን ሌሎች ሼር ማድረጋችሁን አትርሱ። ጠቃሚ እንደሆነ አልጠራጠርም። የዛሬው ፕሮግራም መልካም ቀን እንዲሆንላችሁ እመኛለሁ። ባባይ። አብዛኛው ሰዎች ቤቶቻችንን ካለቁ በኋላ ነው የሚያዩዋቸው። ግን እያንዳንዱ ቤት እንደዚህ ነበር የጀመርነው። ታዲያ ያለቁት ላይ ደንበኞች ኑሯቸውን በተሳካና ባቀዱት ልክ እየኖሩ ይገኛል። እርሶም ቀጣዩ የዚህ እጅግ ውብና ቅንጡ ከኤርፖርት በ3 ኪሎ ሜትር ርቀት የምትገኘው ቦሌ ቡልቡላ ላይ መገኛውን ያደረገ 60 ሺህ ካሬ ላይ ያረፈ ዘመናዊ ባለ 2 እና ባለ 3 መኝታ አፓርትመንቶችን በ30% ቅድመ ክፍያ ቀሪውን በአንድ ዓመት ጊዜ ውስጥ በ4 ዙር ከፍለው የሚጨርሷቸው ሲሆን እነዚህን ውስን አፓርትመንቶች ለማግኘት ከታች ያሉትን ስልኮች ይጠቀሙ።